የዮሐንስ ወንጌል ምዕራፍ 10 ከቁጥር 1 እስከ 16 ያለውን እንደቆምን እናነባለን። እውነት እውነት እላችኋለሁ ወደ በጎች በረት በበሩም ማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩም ይገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃል እና ከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉ። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦች እና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸው። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅ እና ሊያርድ ሊያጠፋም እንጂ ስለ ሌላ አይመጣም። እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ኢየሱስን እንስማ በሚል ርዕስ ነው የምንካፈለው ቃሉን። ኢየሱስን እንስማ። የሕይወታችንን ጉዳዮች ለመወሰን ከምናደርጋቸው ነገሮች አንዱ መስማት ነው። ሰምተን እንናገራለን፣ ሰምተን ምላሽ እንሰጣለን፣ ሰምተን አንዳች ነገር ለማከናወን እንንቀሳቀሳለን ወይም ደግሞ እናርፋለን። እረፉ ስንባልም ያው ማረፋችን አይቀርም። ድምፅ ሳንሰማና ሳናሰማ የዋልንበት ጊዜ ቢኖር እጅግ ጥቂት ነው። የዛሬን ውሏችንን እንኳን መለስ ብለን ብናስበው ስንሰማ ስናሰማ ነው የዋል ነው። ይሄን ሳያደርግ የዋለ ካለ ምናልባት ጥሞና ላይ የዋለ ሊሆን ይችላል። ድምጾች በሞሉበት ዓለም ውስጥ እንኖራለን። ሁላችሁም እንደምታውቁት አስገራሚ የሆኑ የፍጥረተ ዓለም ድምጾች አሉ፣ ከቀላል እስከ ከባድ። ለምሳሌ የመብረቅ እና የነጎድጓድ፣ የፏፏቴ፣ የነፋስ፣ የወጀብ፣ የእንስሳትና የአራዊት እንደዚሁ የአዕዋፍ ድምጾች አሉ። እና በዚህ ሁሉ መካከል የሰው ድምጽም አለ። የሰዎች ድምጽ፣ የኛ ድምጽ አለ። የሚያውክ የሚያስፈራ ተስፋ ለማስቆረጥ የሚተጋ የጠላታችን የሰይጣን ድምጽም አለ። በአካላዊው ጆሮአችን
ባንሰማው የእግዚአብሔር ድምጽም አለ። የመልካሙ እረኛ የሚያረጋጋው፣ ሰላምን የሚሰጥ፣ የሚያበረታ፣ ለድል አድራጊነት የሚያበቃ የእግዚአብሔር ልጅ የሆነው እርሱን ስሙት የተባለለት የኢየሱስ ድምጽም አለ። ይህ ሊሰማ የሚገባው ኢየሱስ ከመጀመሪያ የነበረ ቆይቶ ደግሞ በስጋ የተገለጠ መልካሙን ዜና ማለትም የምስራቹን ይዞልን ወደ ምድር የመጣ የእግዚአብሔር መንግስት ቀርባለች የሚል መልካም ዜና ይዞልን የመጣ ነው። ይህ ኢየሱስ የእግዚአብሔርን ፍቅር በመስቀል ሞቱ ሊገልጥልን፣ ሞታችንን በሞቱ ሽሮ ሕይወትን ሊያወርሰን የመጣ መድኃኒታችን ነው። ይህ ኢየሱስ ከሙታን በመነሳት በክብር አድርጎ በእግዚአብሔር ቀኝ የተቀመጠ እና መንፈስ ቅዱስን የላከልን ጌታችንም ነው። ይህ ልንሰማው የተገባን ኢየሱስ በዓለም ላይ በጽድቅ ሊፈርድ ዳግመኛ ሊመለስ ያለም ነው። አፍቃሪም ነው፣ መሐሪም ነው፣ ፈራጅም ነው። ብዙ ጊዜ የሚዘነጋው ይሄኛው ተግባሩ ነው። እኛ ደግሞ ልናስታውስ ያስፈልገናል። በጽድቅ ሊፈርድ ጌታ ኢየሱስ ክርስቶስ በክብር ዳግመኛ ወደዚች ምድር ይመጣል እና ንጉሳችን ድምፅ አለው። ፍጥረት ሁሉ ሊሰማው የሚገባ ድምፅ። ታዲያ ከነዚህ በጥቂቱ ከጠቀስናቸው ድምጾች መካከል ድምጹን መለየት ያስፈልጋል። ለመለየት መቻል ብልህነት ነው። የጌታ የኢየሱስ ክርስቶስ ድምጽ መስማት በጣም ጠቃሚ ነው። ከድምጾች ሁሉ መካከል ቅድሚያ ሰጥቶ ትልቅ ስፍራ ሰጥቶ የእርሱን ድምጽ መፈለግ በጣም ይጠቅማል። ጥቅሞቹ ምንድን ናቸው? አንደኛ እርሱን ለመከተል የሚል የሰማ ነው የሚከተለው። አሁን እንዳነበብ ነው የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቹም ድምጹን ያውቃሉ እና ይከተሉታል ይላል። ኢየሱስ መልካም እረኛ ነው። አስፈሪ እና አስጊ የሆነ ጠላት ሳይሆን አሳራፊ የሆነ ወዳጅ ነው ኢየሱስ። ነፍሱን ለወዳጆቹ የሰጠ ለመጠቀም ሳይሆን ለመጥቀም የመጣ ምንደኛ ነው። ለመጠቀም ወደ በጎቹ የሚቀርብ ጌታ ኢየሱስ ክርስቶስ በጎቹን ሊጠቅም መጣ። እና ይሄ መልካም እረኛ ጥሪ አለው። በኋላ ኑ የሚል ጥሪ አለው። ተከተሉኝ የሚል ጥሪ አለው። ክርስቲያንነት በአጭር ሲገለጥ ክርስቶስን መከተል ነው
አይመስላችሁም? ክርስቶስን የተከተለ ክርስቲያን ይባላል። ሲከተለው እድሜ ልኩን የሚኖር እርሱ ክርስቲያን። እንኳን ደስ ያላችሁ። ይሄንን ጥሪ ሰምታችሁ ለጥሪው አዎንታዊ ምላሽ ሰጥታችሁ ክርስቶስን መከተል እንደሚያዋጣ ተረድታችሁ ልትከተሉት ጀምራችኋልና በድጋሚ ላለው እንኳን ደስ ያላችሁ። እና በቃ ክርስቲያን ሆናችሁ ማለት ነው። ክርስቲያን መሆኑ የክርስቶስ ተከታይ መሆኑ የገባው እንኳን ክርስቲያን ሆንኩኝ ይላል። እሰይ እሰይ እያለ ይዘምራል። እሰይ እንኳን ክርስቲያን ሆንኩ፣ እንኳን የክርስቶስ ሆንኩኝ። እንኳን እንደዚህ ሊዘመር ከተጀመረ እንኳን ቆይቷል። ክርስቲያን በመሆኔ ደስታለሁ፣ በጌታ በኢየሱስ ስም አመኛለሁ፣ ኃጢአቴ በሙሉ ተፍቆልኛል፣ በሰማይ አዲስ ቤት ይጠብቀኛል። መሬት ላይ የምናገኛቸውን አዳዲስ ቤቶች በብዙ እጥፍ የሚያስንቅ አዲስ ቤት ይጠብቀኛል እየተባለ እኮ ተዘመረ። ቅር አይለኝም። ክርስቲያን በመሆኔ እደሰታለሁ። በቃ የክርስቶስ በመሆኔ የእርሱ ተከታይ በመሆኔ እደሰታለሁ። ስከተለው ቅር ቅር እያለኝ አይደለም፣ ደስ ደስ እያለኝ እከተለዋለሁ። የሚያስከፉ ነገሮች እዚህ መሬት ላይ ምንም አግኝተውኝ አያውቁም ለማለት አይደለም። በዚያ ሁሉ መካከል ደስ ይለኛል። ሁል ጊዜ በጌታ በማን ሁል ጊዜ በጌታ ደስ ይበላችሁ፣ በክርስቶስ ደስ ይበላችሁ። ደግሜ እላለሁ አለ ጳውሎስ፣ ደስ ይበላችሁ። ግርም ይለኛል እኔ እሱ እዚያ ጋር የጻፈው ነገር ማስደሰት ቦታ ተቀምጦ እስር ቤት ውስጥ ሆኖ ደስ ደስ እያለኝ ነው እያለ ይጽፋል። እናንተም ደስ ይበላችሁ። በማን በጌታ በክርስቶስ ደስ ይበላችሁ። አትጨነቁ፣ ደስ ይበላችሁ። የሚሰማችሁን በምስጋናም በምልጃም በልመናም ግለጡና በቃ ደስ ይበላችሁ። የምን ጭንቅ ነው? በአንዳች አትጨነቁ፣ ደስ ይበላችሁ። ክርስቶስን የተከተለ ቀና ብሎ ጌታ ኢየሱስ ክርስቶስን በየዕለቱ የሚያይ ሳይታወቀው ውስጡ በደስታ ይሞላል። አሳዛኝ ጌታ አልተከተልንም፣ ደስ የሚያሰኝ ጌታ ተከትለናል። ክብር ለስሙ ይሁን። ይሄ ነው ክርስትና። ይሄ ነው መሬት ላይ የሆነ ነገር ሲያገኝ በቃ በጣም ፍንድቅድቅ የሚል ሲጎልበት ደግሞ የሚተክዝ ከሆነ በእውነቱ ቀሪውን ስፍራ እናንተ ሙሉት። ጌታ እያለ
እንዴት የዘላለሙ ተስፋችን ክርስቶስ ያለ እንዴት ከዚህ ይስተናገዳል? እና ክርስቲያንነት ደስተኛ የክርስቶስ ተከታይ ነው። ይሄ ከየት ነው የሚጀምረው? ከመስማት ነው። ጠሪውን ከመስማት ይጀምራል። መስማት መከተልን ይቀድማል። ይሄ መታደል፣ ይሄ በክርስቶስ የሆነ መጽናናትና ደስተኛነት ድምጹን ከሰሙ በኋላ አዎንታዊ ምላሽ ከመስጠት በኋላ ነው የሚመጣው። ሰምተው በመታዘዝ የእምነት ምላሽ የሚሰጡ አሉ። መታዘዙትም ስለሚኖሩ ከሚታዘዙት ነው። ሁለተኛ የኢየሱስን ድምጽ የመስማት ጥቅም ከአጥፊ አደጋ ለመሸሽና ለመትረፍ እንደዚሁም ለመረጋጋት ይጠቅማል የሚል ነው። ከሌላው ግን ይሸሻሉ እንጂ አይከተሉትም ብሏል። ሌላው ይወዳቸዋል። ሌባ የተባለው ይወዳቸዋል። ወንበዴ የተባለው ይጎዳቸዋል። ተኩላ ይጎዳቸዋል። አይከተሉም። ከሌላው ይሸሻሉ። የሌሎችን ድምጽ አያውቁምና ማለት ምን ማለት ነው? እውቅና የእውቅና ጉዳይ ይመስለኛል። የማይሆናቸውን ድምጽ ያውቃሉ። የማያሳርፋቸውን የማያዋጣቸውን ድምጽ ያውቃሉ፣ ይሸሻሉ። ተኩላ ተጠቅሷል እዚህ ውስጥ። ሽሽትን ከሚያስከትሉት አንዱ ተኩላ ነው። ተኩላ አደገኛ አውሬ ነው፣ ያው የታወቀ ነው። ነጣቂ ነው፣ አጥፊ ነው። እንጃ እንግዲህ ተኩላ ወደ በጎች ሲቀርብ ድምጽ እያሰማ ይሁን ጸጥ ብሎ ይሁን እሱን አላውቅም፣ ግን ቢያንስ ባለበት ሰፈር ሆኖ ድምጽ ይኖረዋል። እዚህ የተጠቀሰ ሰው አለ። ሰውየው ግን ምንደኛ ነው የተባለው? ያላቸውን እነሱ ጋር የተያያዘውን ጥቅም ብቻ በመፈለግ አብሯቸው የሚውል ምንደኛ ማለት እንደዚህ ነው። የሚገደው አይደለም፣ ደህንነታቸውን ለመጠበቅ ዋጋ የሚከፍል አይደለም። ሙያተኛ ስለሆነ ስራ ስለሆነ ለሱ እዛ ላይ ነው ትኩረቱ። እና እሱም መቼስ ድምጽ አለው።
የእረኛ ድምፅ ግን አይደለም። ያስታውቃል ድምፁ፣ የእረኛ አይደለም፣ የምንደኛ ነው። ሙያተኛ ስለሆነ ለበጎቹም ስለማይገዳው ሙያተኛው እንዲያው ይሸሻል ይላል። መጠበቁን ያቆምና ይሸሻል። ተኩላ ሲመጣ መከላከል ሲገባው ዳዊት ከአውሬ ጋር ከአናብስት ጋር እየታገለ በጎቹን ያስጥል ነበር። ይሄ የእረኛ ጠባይ ነው። ማለት አይኑ እያየ አያስበላም ማለት ነው። ጥሎም አይሸሽም። ጌታ ኢየሱስ ክርስቶስ የሚያደርገው ይሄ ነው። ነፍሱን ለሚወዳቸው አሳልፎ ሰጠ። ከምንደኛ የሚለየው በዚህ ነው። የተለየው በዚህ ነው። ነፍሱን አሳልፎ ሰጠ። ክብር ለስሙ ይሁን። መልካሙ እረኛ ከመሳሰሉ አደጋዎች ያድናል፣ ይታደጋል። ታዲያ የተለያዩ እና የሚያውቁ ድምጾች ዓለምን ቅድም እንደጠቀስነው ሞልተዋታል። ከዚህ ሁሉ ለመትረፍ ለማምለጥ የኢየሱስን ድምፅ መለየት መስማትና መታዘዝ ያስፈልጋል። ሰምቶ መከተል አትራፊ ያደርጋል። ሰምቶ መከተል፣ ሰምቶ መታዘዝ። የኢየሱስ ድምፁ ራሱ አሳራፊ ነው። አትፍሩ ይላል። አንድ ቃል ይበቃል። የጌታ የኢየሱስ ክርስቶስ አይዟችሁ አንድ ቃል ይበቃል። የእረኛው ያሳርፋል፣ ያረጋጋል። ከድንጋጤና ከግራ መጋባት እያወጣ በሰላማዊ መንገድ የሚመራ ድምፅ ነው የመልካሙ እረኛ የኢየሱስ ድምፅ። ለዚህ ነው መስማት የሚያስፈልገን፣ ድምፁን መፈለግ የሚያስፈልገን ለዚህ። ጥያቄው ስንቶች እየሰማነው ይሆን ነው። ሶስተኛው ጥቅም የዘላለምን ሕይወት መውረስ የሚል እኔ ሕይወት እንዲሆንላቸው እንዲበዛላቸው መጣው አለ። እዚህ ቦታ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የተጻፈውን ሁላችሁም በቃላችሁ በሉት ስትባሉ ምትሉ ይመስለኛል። በእርሱ የሚያምን ሁሉ ዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ማለት ነው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። አንዳንዶቻችን ስናነብ እንዲሁ በነፃ ወዷል እንዳለ አይነት አድርገን ነው የምንወስደው። ግን
እንዲህ አድርጎ ወደደ ነው። አንድያ ልጁን እስኪሰጥ ድረስ እንዲህ አድርጎ ወደደ ማለት ነው። እስከዚህ ድረስ ወደደ። ለምን? ዓላማው አንድና አንድ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው። በቃ ከዘላለም ሕይወት የሚበልጥ ስጦታ የለም። እኔ ሕይወት እንዲሆንላቸው። የትኛው ሕይወት? የዘላለም ሕይወት እንዲሆንላቸው፣ እንዲበዛላቸው መጣሁ። እንደ ሌባው አይደለም የኔ አመጣጥ። ሌባው ሊያጠፋ ነው የሚወጣው፣ ሊያርድ ሊያጠፋ ነው። ስለ ሌላ አይመጣም። ሕይወትን እየተመኘ አይመጣም ነው። እኔ ግን ስለ ሌላ አልመጣው፣ ሕይወት እንዲሆንላቸው መጣው። ሕይወታችን ለሆነው ለእግዚአብሔር ልጅ ለኢየሱስ ክርስቶስ ለመድኃኒታችን ከዘላለም እስከ ለዘላለም ክብር ይሁንለት። ሞታችንን በሞቱ ለሻረልን በሕይወት ኑሩ ላለን፣ ለጥቂት ዓመታት ሳይሆን ለዘላለም ኑሩ ላለን ጌታ ክብር ይሁንለት። እና ጥቅሙ ይሄ ነው፣ ኢየሱስን መስማት። የሰሙ ሰምተው ያመኑ የተቀበሉ የዘላለም ሕይወት ወራሽ ሆነዋል። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ያው ይሆናል አለ ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ። ሕይወት እኔ ነኝ። ይህንን ደጋግሞታል በዮሐንስ ወንጌል ውስጥ። እኔ መንገድና እውነት ምንም ነኝ አለ፣ ሕይወትም ነኝ አለ። ኢየሱስ ያለው ሕይወት አለው። ድምፁ ያረጋጋናል፣ ያሳርፈናል። እግዚአብሔር ይመስገን። ሕይወት ኢየሱስ ሕያው የሚያደርግ ድምፅ አለው። በምዕራፍ 5 ቁጥር 25 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። ኢየሱስን የሚሰሙ በሕይወት ይኖራሉ። ሕያው የሚያደርግ ድምፅ አለው ኢየሱስ፣ የሞተውን ሕያው የሚያደርግ። እርሱ ራሱ ጌታ ኢየሱስ በኃጢአታችን ምክንያት ሙታን ወደ ነበርን የመጣው ሕያዋን ሊያደርገን ነው፣ ሕይወት እንዲሆንልን ነው። የዘላለም ሕይወት። ለምድራዊ ኑሯችን የሚያስፈልጉን በርካታ ነገሮች አሉ። ዝርዝሩ ብዙ ነው። የእንጀራና የውሃ ጉዳይ አለ፣ የመጠለያ ጉዳይ አለ። ሁላችሁም እንደምታውቁት የመንቀሳቀሻ ጉዳይ አለ። መንቀሳቀሻ ብዬ ስል የምናሽከረክረው መኪና ማለቴ እንዳይመስላችሁ። ከዛ በመለስም ያለ መንቀሳቀሻ እሱ አለ፣ ሌላም አለ።
ኢየሱስም በምድራዊ አገልግሎቱ እንደ መልካም እረኛ የተራቡት ሲያጋጥሙት መግቧቸዋል፣ ይገደዋል። እንደ ተራቡ እንዳይመለሱ የሚበሉትን ነገር ስጧቸው በማለት በእለቱ ለነበረው ችግር መፍትሄ የሰጠ ጌታ ነው። ያዘኑትን አጽናንቷል። ራሱም አዝኖ የሌሎችን ሐዘን ተካፍሏል። ከሚያለቅሱት ጋር አልቅሷል፣ አንብቷል። የሰውን ስሜት ጌታ ኢየሱስ ይረዳል። ስሜታችንን ይረዳል። መረዳት ከመካፈል ጋር የታመሙትን ፈውሷል። የሞቱትን እንኳን እንደ አልዓዛር ያሉትን እዚህ በዮሐንስ ወንጌል የምናገኘው እንደሱ አይነቶቹን እንኳን አስነስቷል። የተዋረዱትን በሰው ፊት አክብሯል። መቼም የሰው ልጅ ከሰው ልጅ ፍላጎቶች አንዱ መከበር ነው ሲባል ሰምታችሁ ሊሆን ይችላል። መከበር እና ሰው ሲሰደብ ሲዋረድ ደስ አይለው እና ሲከበር ግን ደስ ይላል። ችግሩ ምንድነው? እኛ መከበር እንፈልጋለን፣ ለማክበር ይቸግረናል። እሱ ነው ችግሩ። እኛ መዋረድ አንፈልግም። ማዋረድ ግን አሁንም ባዶ ቦታው እናንተ ሙሉ። የሚገርም ነው የኛ ነገር፣ የሚገርም ነው። በሉቃስ ወንጌል ምዕራፍ 7 ላይ ያለችውን ሴትዮ ታስታውሳላችሁ? እሷ ምህረት የኃጢአት ይቅርታ እርቧት ነው መጣችው። እዛ ቤት ውስጥ የተዘጋጀውን ድግስ ለመቀነስ አይደለም፣ ልትካፈል አይደለም። እሷ የጽድቅ ረሃብ ያለባት ናት። ግን ሰው የሚጠቋቆምባት ነበረች። ጌታ ኢየሱስ ክርስቶስ አከበራት። ክፍሉን እናንተ በኋላ ጊዜ ስታገኙ እዩ፣ አንብቡት። የሉቃስ ወንጌል ምዕራፍ 7 ከቁጥር 37 እስከ 50 ያለው ማንበብ ትችላላችሁ። የተዋረዱትን የሚያነሳ ነው ጌታ ኢየሱስ። በተናቁት ላይ ትኩረቱን የሚያደርግ ነው። ይሄ የኛ ጌታ እረኛችን። ይህም ስለሚያስፈልግ ማለት ነው። የዚያችን ሴት ልቧን ተመልክቶ ራራላት። ከሁሉ በላይ ግን ምን ሰጣት? የኃጢአትን ስርየት። ብዙ ያለው ኃጢአቷ ተሰርዮላታል። ጋባዡ ይህንን እድል ያገኘ አይመስለኝም። ኃጢአት የለብኝም እያለ እሷ ላይ የሚጠቋቋም ሁሉ ምሳ ብቻ በልቶ የወጣ ነው አይደለም? ዛሬም ይህንን የማድረግ ስልጣን እና ፈቃድ አለው ጌታ ኢየሱስ። በሞት ጥላ ስር የተጓዙትን ወደ ዘላለም ሕይወት ሰፈር የማሻገር ስልጣን እና ፈቃዱ አለው። ከዘላለም ሕይወት የሚበልጥ ስጦታና በረከት እደግመዋለሁ የለም። ድምፁን ሰምቶ መከተል የዘላለምን ሕይወት ያስወርሳል። ከሁሉም ይበልጠው። ታዲያ በብዛት እየሰማን የምንውለው እኛ የማንን ድምፅ ይሆን?
ዛሬ የማንን ድምፅ ስንሰማ ዋል? እንደው ሌላው ቢቀር እርሱን ስሙት ተብለናል፣ አንርሳ። ከሁሉ በላይ እርሱን ስሙት። በእርሱ ደስ የሚለኝ የምወደው ልጄ ይሄ ነው። እርሱን ስሙት የተባልነውን አንርሳ። መስማት አለመስማት ውጤት አለው። የመባረክ ወይም የመቀጣትን የመጸጸት ውጤት ነው። ልዩነት ያመጣል። እርሱን መስማት አለመስማት ከጸጸት ለመትረፍ ዛሬ ተብሎ ሲጠራሳለ ድምፁን እንስማ። ዛሬ የኢየሱስን ድምፅ ብንሰማ ይሻለናል። ከላይ የሚመጣ ድምፅ ያስፈልገናል። መሬት ላይ ያለው አላነሰም። በዚህ እኔን ስማኝ፣ በዚህ እኔን ስማኝ የሚል ሞልቶናል። እርሱን ስሙት። ከላይ የመጣውን ስሙት። ያ ድምፅ እንደ አዳም የጠፋውን ፈልጎ የሚያገኝ ድምፅ ነው። አዳም አዳም ወዴት ነህ የሚል ሰማያዊ ድምፅ ነው። የጠፋው የተሸሸገ መስሎት ሙከራ የሚያደርገው ሰው ከእግዚአብሔር ፊት አይሸሸግም። ወዴት? ምን ይሸሽገዋል? መሸሸጊያ የለም ከእግዚአብሔር ፊት። ግን ሙከራ ያደርጋል ሰው። ያንን ሙከራ ያደረገውንም ቢሆን ፈልጎ ያናግረዋል። ወዴት ነህ ይለዋል። ወዴት ነህ? ፈልጎ ይመልሳል። የወደቀውን ያነሳል። ተስፋ የቆረጠው ሰው ተስፋውን ይቀጥልለታል። ፈልጎ እኮ ያናገረው ተስፋ ለመቀጠል ነው አይደለም እንዴ? ቀጠለላቸው እንጂ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ እኮ ተስፋ ነው ተሰጠው ለአዳም ዘር ሁሉ የሚሆን ተስፋ እዛ ጋር ተሰጠው። እባቡ ሰኮናህን ይቀጠቅጣል። የሴቲቱ ዘር ደግሞ እሱን ጭንቅላት የእሱን ራስ ይቀጠቅጣል። ተስፋ ነው ይሄ። ክብር ለኢየሱስ ይሁን። ተስፋ ሊሰጥ ድምፁን ይልካል። ከጥንትም ጀምሮ እግዚአብሔር አምላክ እንስማ። ባለንበት በዚህ ከባድና የመጨረሻ ዘመን ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይለናል። በራእይ መጽሐፍ በሁለቱ ምዕራፎች ምዕራፍ 2 እና ምዕራፍ 3 ላይ በተደጋጋሚ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። መንፈስ ቅዱስ የኢየሱስን መልእክት ነው ለሚሰሙት ያመጣው። መልእክቱ እኮ የኢየሱስ ነው እዛ ጋር የምታዩት። ግን ሲደመደም ምንድነው የሚለው? መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ። ጌታ ኢየሱስ በራእይ መጽሐፍ ላይ እንደምናነበው የማበረታቻ ድምፅ አለው፣ የምክር ድምፅ አለው፣ የወቀሳ ድምፅ አለው፣ የማስጠንቀቂያ ድምፅ አለው። እናንብብ። ኢየሱስን መስማት ትምህርቶቹን መስማት መቀበልና መታዘዝ ነው። የተጻፈውን ቃሉን መቀበል ነው። ከዚህ በኋላ ምን እናድርግ ወደሚለው ላምጣችሁና ልጨርስ።
ኢየሱስን ለመስማት ጊዜ እንመድብ። በየቤታችን ጊዜ እንመድብ። ከዚህ የሚበልጥ ነገር ስለሌለ ቃሉን ለመቀበልና ለማሰላሰል ጸጥ እንበል። በዛሬ ዘመን የብዙዎቻችን ችግር ጸጥ ለማለት አለመቻል ነው። ለመናገር እንቸኩላለን። ለመናገር እንቀድማለን። መስማቱ ላይ ችግር አለብን። ከሰው ጋር እንኳን ባለን ግንኙነት ይሄ ችግር አለብን አይደለም? ጨርሶና አስጨርሶን ለመስማት ትዕግስት ያጥረናል። ጨረስክ ሳንል ጥልቅ በቃ ትዕግስት የለማ። ብንለምድ ግን ይጠቅመናል። ሰው ለመስማት የፈጠነ ለመናገር የዘገየ ይሁን የሚለውንም አናስታውስም። አንዳንዶቻችን ቦታውንም አላነበብንም። ምናልባት እንደዛ የሚል አለ እንዴ የምንልም ምናልባት ልንኖር እንችላለን። አለ በያዕቆብ መልእክት ውስጥ አለ። ለመናገር የዘገየ ለመስማት የፈጠነ። እስኪ ጨክነን መስማትን እንለማመድ። በጥሞና ማዳመጥን እንለማመድ። እግዚአብሔር ይረዳናል። ጥበብ ያለው ጸጥ ብሎ በመስማት ውስጥ ነዋ። ጸጥ ማለት እርሱን ለመስማትና ለመከተል እንደ ፈቃዱ ለመመራት ያግዘናል። አለመስማት ግን ብዙ ነገር ያጎልብናል። ብዙዎቻችን በመንፈሳዊ ሕይወታችን እየተጎዳን እንገኛለን። ምክንያቱ ኢየሱስን ከመስማት ይልቅ ጆሮአችንን በስፋት ለሌላ አሳሳች ድምጾች በመክፈታችን። የምንሰማውን የምንመርጥ እንሁን። ኢየሱስን የሚሰማ ቃሎቹን እያጠና በልቡ የሚያኖር በእርጋታ ይቀመጣል። በሆነ ባልሆነ ነገር ብርግግ እያለ አይቸገርም። በእርጋታ ጌታ አለ ኢየሱስ አለኝ እያለ በእርጋታ ይኖራል። እና አትራፊ ይሆናል ያ ሰው። እንኳን ከእግዚአብሔር ከሰው የሚሰማም እኮ ያተርፋል። ቢያንስ ዕውቀት ያተርፋል። ኢየሱስን የሚሰማ ግን ለመጨረሻ ጊዜ ልበላውና ዛሬ የሚያተርፈው ሕይወትን ነው። እርሱን ስሙና ትረፉ። አትርፉ። ኢየሱስን እየሰማንና እየተከተልን ከጥፋትም እያመለጥን በሕይወት እንድንኖር እግዚአብሔር አምላክ በመንፈሱ ይርዳን።